ሶና አርብቶ አደር አካባቢ ህዝብ በተደጋጋሚ ከሚያነሳቸው ችግሮች መካከል የህዝብ የንጹህ መጠጥ ውሃ አቅርቦት በዋናነት ይገለጻል። ለዚህ ችግር ዘለቄታዊ ምላሽ ለመስጠት በትኩረት የተሰራ ይገኛል። በደቡብ ኦሞ ዞን በናጸማይ ወረዳ የአርብቶ አደር አካባቢ ከሚባሉ ስፍራዎች ይጠቀሳል። በዚህ አካባቢ ዋነኛ ችግር ሆኖ የሚገለጸው ንጹህ የመጠጥ ውሃ ችግር ነው። በናጸማይ ወረዳ የቀይ አፈር ከተማ ነዋሪ የሆኑ ወይዘሮ ኮሻ ቶረና በከተማው የነበረውን የውሃ ችግር ሲገልጹ ቀይ አፈር ከተማ የምትታወቀው በውሃ እጦት ነው። በረሃማ አካባቢ ከመሆኑ ጋር ተያይዞ ውሃ ለማግኘት ረጅም ርቀት ተጉዘው ወራጅ ወንዝ እንደነበረ ነው የሚናገሩት። ልጆቻችን እንኳን ውሃ እንደሚጠጡም የለም። እንደዚህ አፋችሁ ደርቆ አድሮ እኛ ሌሊት እንደ ኢባብ ረግጠን ወደ ታች ሄደን ወደ ጅረት የሚባል አገር ሄደን እንቀዳለን። ከዛው ስንቀዳ እንመጣለን፣ ለልጆቻችን እንሰጣለን፣ ለራሳችን። እዛን ጊዜ እኮ ሸዋር መታጠብ ቀርቶ ለብሳችን መናጥብም እንደዚህ ነው የምንኖር። ለራሳችን ለሆድና ለመጠጥ የለም። ግን አሁን እግዚአብሔር የተመሰገነ ይሁን፣ ምስጋና ይድረስ ለእግዚአብሔርና ለውሃ ልማቶች እግዚአብሔር ይስጣችሁ። በጣም ነው የምናመሰግን። ወጣት ኤልሳቤት ጨነቀ ተማሪ በነበረች ዓመታት ውሃ ለመቅዳት የረጅም ርቀት ጉዞው በትምህርቷ ከፍተኛ ጫና ይፈጥር እንደነበረ ገልጻ በአሁኑ ወቅት የንጹህ መጠጥ ውሃ አገልግሎት በከተማው በመጀመሩ ችግራቸው ተቀርፏል ስትል ተናግራለች። እኔ ተማሪ ባለው ሰዓት ጫካ ሄደን ነው የምንቀዳው። በቃ ሩቅ ነው። ሄደን ስንመጣ ሰዓት ያልፈናል። ትምህርት ቤት ቅጣት አለ። እሱን ተቀብለን በቃ ልብስ ራሱ ለማጠብ ሄደን ውለን ነው አጥበን የምንመጣው ማለት ነው። በጣም ነው የምንቸገረው። በቃ ውሃ ከሌለ በቃ 5 ሊትር ካለ በቃ ዛሬ ውሃ አለን ብለን ነው የምንደሰተው ማለት ነው። በጣም ደስ ያለን እግዚአብሔርን እናመሰግናለን። ውሃ ልማቶችን በጣም እናመሰግናለን እጅግ አድርገን። የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ የአርብቶ አደሩን ማህበረሰብ የውሃ ችግር ለመቅረፍ በክልሉ ባለፉት 8 ዓመታት በተሰጠው ትኩረት ለህዝብ ጥያቄ ምላሽ የሰጡ ተግባራት መከናወናቸውን ገልጸዋል። በዚህም ውጤት መመዝገቡን አብራርተዋል። ስለዚህ የክልላችን መንግስት ውሃ ተደራሽነትን ለማሳደግ እንደውም ሳኒቴሽን ተደራሽነትን ለማሳደግ በሙሉ አቅሙ እየሰራ ነው ያለው። ለውጥም እየመጣ ነው፣ እያደገ ነው ያለው። ግን ፍላጎታችን በጣም ከፍተኛ ነው። በጣም ብዙ መስራትም ደግሞ ይጠይቀናል። ለዚህ አሁን የተደራሽነትን የማሳደግ አካል ነው የቀይ አፈር ንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ማለት ነው። ይሄ ትልቅ ፕሮጀክት ዛሬ ለእናንተ እያስረከብን ስለሆነ በጣም ይሄ የተቋም ነው፣ የገንዘብ ማተሚያ ተቋም ነው የምንሰጣችሁ። ትልቅ አቅም ነው የምንሰጣችሁ። ባይዞ ውሃ ገንዘብ ያመርታል፣ ብዙ ነገር ይሰራል። ስለዚህ ይሄ ተቋም ሆኖ እንዲቀጥልና የዚህ ተቋም ባለቤትም ስለሆናችሁ በጣም እንኳን ደስ አላችሁ በድጋሜ ልበል። 152 ሚሊዮን ብር በላይ ወጪ የተገነባው የቀይ አፈር ውሃ ፕሮጀክት 15000 ዜጎችን ተጠቃሚ ያደርጋል ሲሉም ኢንጂነር አክሊሉ አዳኝ ገልጸዋል። እኛ ውሃ ብቻ አይደለም፣ በርካታ ልማቶች ያስፈልጉናል። የመንገድ፣ የውሃ፣ የትምህርት፣ የጤና በርካታ ልማቶች ያስፈልጉናል። ልማቶችን ደግሞ ጀምረናል። በሁሉም ዘርፍ ባሳለፍናቸው ለውጥ ዓመታት በሁሉም ዘርፍ የሚታይ የሚጨበጥ የሚዳሰስ ልማቶችን ሰርተናል። በኢህአዴግ ጊዜ በ20 ዓመት ያልተሰራ በዚህ 5 ዓመት ውስጥ ተሰርቶ አይተናል። ስለዚህ በተጨባጭ ሰርተው ያሳየንን የሚጨበጥ የሚዳሰስ ልማት ያሳየንን መንግስታችንን በምርጫው ከጎኑ ሆናችሁ ምርጫው ሰላማዊ እንዲሆን፣ ምርጫው ፍትሃዊ እንዲሆን፣ በምርጫው ደግሞ ሁሉንም ግቦችን አሳክተን እንድናሸንፍ ይሄን ልማት ማስቀጠል የሚቻለው ምርጫውን በአግባቡ መፈጸም ስንችል ስለሆነ የፌዴሪ ውሃና ኢነርጂ ሚኒስትር ዴታ አምባሳደር አስፋው ዲንጋሙ በኩላቸው የዞኑን ህዝብ የንጹህ መጠጥ ውሃ ተጠቃሚ ለማድረግ የውሃና ኢነርጂ ሚኒስቴር የተቀናጀ ጥረት እያደረገ መሆኑን ተናግረዋል። በቀጣይነትም ይሄንን ወረዳ ብቻ ሳይሆን ዞኑንም ጭምር እያገዝን እንደምናግዛችሁ ቃል ገብተናል። እያገዝን ስራችንን እንሰራለን። እናንተም ሀብታችሁን ተንከባከቡ፣ አቅም እንዲጎለብት አድርገናል። ስለዚህ በማንኛውም ጊዜ እያስፋፋችሁ፣ እየተንከባከባችሁ፣ እየጠበቃችሁ ሀብታችሁን እየተቆጣጠራችሁ እንድትመሩት አደራ ለማለት እፈልጋለሁ። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ ንጋቱ ዳንሳ በበኩላቸው በክልሉ ጤናማ ማህበረሰብ ለመገንባት ንጹህ የመጠጥ ውሃ ወሳኝ መሆኑን በመገንዘብ ሰው ተኮር ልማቶች ላይ መንግስት ትኩረት ሰጥቶ እየሰራ ይገኛል ሲሉ ገልጸዋል። ይህንን የመሰለ በግልጽ ፖሊሲ ተነድፎ ንጹህ የመጠጥ ውሃ
ጤናማ ማህበረሰብ ለመገንባት ወሳኝ ስለሆነ እንደዚሁም ጤናም በማግኘት ሕክምና ማግኘት የማይችሉ ዜጎች በጤና መድን አገልግሎት ማንኛውም ዜጋ ገንዘብ በማጣቱ ሳይታከም ከሐኪም ቤት እንዳይጎል ለማድረግ የሚያስችሉ ስራዎችን በመስራት ህዝባዊ መንግስት መሆኑን ትክክለኛ የህዝብ ወዳጅ መንግስት መሆኑን ብልጽግና ፓርቲ ትክክለኛ ህዝባዊ መንግስት የሆነ የህዝቡን ችግር መሰረታዊ ችግሮችን አይቶ አጥንቶ የሚፈታ ህመሙን የሚታመም ቁስሉን ለማከም ደግሞ ግንባር ቀደም የሆነ መንግስት እንደሆነ በተግባር አሳይቶናል። የዛሬው ውጤት የዚህ ፖሊሲ ውጤት ነው።